በዙሪያቸው ያሉ ሰዎች አንዳንዶቹ በስልካቸው ሲቀርጹ፣ አንዳንዶቹ ደግሞ አማያን በጥርጣሬ ሲመለከቷት ይታያል። ልክ ውጥረቱ ጣራ በደረሰበት የአማያ ተስፋ ሊቆረጥ በተቃረበበት ቅጽበት የሞሉ የመስታወት በሮች በኃይል ይከፈታሉ። የጥቁር ወታደራዊ ጫማዎች ኮቴ ታክ ታክ እያለም በተረጋጋ ግን በከበደ ሁኔታ ይሰማል። ሳጅን ሜጀር ኒኮል ሪቻርድሰን በሙሉ ወታደራዊ ዩኒፎርሟ፣ ሜዳሊያዎቿ ደረቷ ላይ እያንጸባረቀም ግርማ ሞገስ በተሞላበት ሁኔታም ወደ መደብሩ ትገባለች። መላው መደብር ጸጥ ይላል። የሪቭስ ፈገግታ ከፊቱ ላይ ቀስ በቀስ ይጠፋል። አማያ እናቷን ስታይ ዓይኖቿ በደስታ ይሞላሉ። ኒኮል ወደ ልጇ ቀርባ ትከሻዋን ስትይዛት አማያ እናቴ ብላ ትጣራታለች። ኒኮል ሪቭስን ትኩር ብላ ስታየው ኦፊሰሩ የሚገባበት ይጠፋዋል። የመደብሩ በሮች ተከፍተው ሳጅን ሜጀር ኒኮል ሪቻርድሰን ስትገባም መላው መደብር ውስጥ የነበረው ጫጫታ በአንድ ጊዜ ጸጥ ይላል። በካኪ ዩኒፎርሟ ላይ ያሉትን የክብር ምልክቶችና ወታደራዊ ጫማዎች እንደዚሁም ደረቷ ላይ የተሰደሩት ሜዳሊያዎች ይታያሉ። ኒኮል ዝም ብላ አልገባችም። የብዙ ዓመታት የጦር ሜዳ ልምድ የሰጣት የተለየ ግርማ ሞገስ አብሯት ገብቷል። ሸማቾች በግርምት መንገዱን ይለቁላታል። አማያ እናቷን ስታይ የነበረባት የአፍረት ሸክም በአንድ ጊዜ ይወርዳል። እናቷ ወደ እሷ እየቀረበች ስትመጣም አማያ በኩራት ደረቷን ትነፋለች። ኒኮል ወደ ልጇ ቀርባ ትከሻዋን በረጋ መንፈስ ትይዛታለች። የአማያ ጓደኛ ኬሊን በአድናቆት አፏን ከፍታ ትመለከታለች። ኒኮል ግን ዓይኖቿ ያረፉት በልጇ ላይ ሳይሆን አሁንም በንቀት ፈገግታው ሊሸሽ በሚሞክረው ኦፊሰር ኮልተን ሪቭስ ላይ ነው። ኦፊሰር ሪቭስ መጀመሪያ ላይ ሁኔታውን ለማቃለል ይሞክራል። እሺ ሰላም ማዳም ይላል። ድምፁ ግን በትንሹ ይንቀጠቀጣል። ኒኮል ግን ሰላምታውን አትቀበለውም። ይልቁንም በከበደና በረጋ ድምፅ ልጄ እያለቀሰች ነው ለምን ስትል ትጠይቃቸዋለች። ሪቭስ ዙሪያውን ይመለከታል። አሁን ሰዎች ሁሉ እሱን በጥርጣሬ እያዩት ነው። አይ ዝም ብለን እየተጫወትን ነበር ይላል ሪቭስ ባጁን በሸሚዙ ለመሸፈን እየሞከረም። አማያ ግን ጣልቃ ትገባለች። እናቴ እሱ እኮ ጥቁር ሴት በልዩ ኮማንዶስ ልትሆን አትችልም ብሎ በሰው ፊት ሳቀብኝ፣ እኔን ዋሽ ሆነሻለኝ ትላለች። ኒኮል ይህንን ስትሰማም ዓይኖቿ ይበልጥ ይጠነክራሉ። በሪቭስ ፊት ላይ ያለውን ላብ በቅርብ እናያለን። የኒኮል ጸጥታ ከመቶ ጩኸት በላይ ይከብዳል። ኒኮል ወደ ሪቭስ አንድ እርምጃ ትቀርባለች። ኦፊሰር ሪቭስ ትላለች ስሙን ከባጁ ላይ አንብባም። በዚህ ዩኒፎርም ላይ ያሉት ምልክቶች ዝም ብለው የተሰኩ አይደሉም። እያንዳንዳቸው በደም በላብና በከባድ መስዋዕትነት የመጡ ናቸው።